ሮ ወርቄ የሰራች ወንጀል እንግዲህ ማንም ሳይላት ራሷ እየለፈለፈች ትገኛለች። በጣም በሚያሳዝን ነገር ልጄን አስይዛለሁ ብላ ራሷ የቆፈረችበት ጉድጓድ ገብታ ተገኝታለች። ወይዘሮ ወርቄ እንግዲህ ራስ ወዳጅ በመሆኗ የተነሳ ልጆቿን ሁላም አታ ብቻዋን ሆናለች። ያለችውን በእስር ቤት ነው። መርማሪ ፖሊስ ከግራና ቀኝ ጠምዷት ይገኛል። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰብ፣ ደህና ናችሁ? አለሁ እግዚአብሔር ይመስገን እኔ በጣም ደህና ነኝ። እነሆ ያው የእናት ግፍ ድራማን ይዤላችሁ መጥቻለሁ። በጣም በሚያሳዝን ነገር የእናት ግፍ ድራማን እንግዲህ የማያውቀው የማይወደው አለ ብዬ አላስብም። እኔ በራሴ በጣም ነው የምወደው። ብሰራው ባየው አልጠግብም ማለት ነው። ምክንያቱም ብዙ ነገር የሚያስተምረን ነገር ስላለ ማለት ነው። ብዙ ነገሮች ማለት ነው ጊዜዎቹን ወክሎ ብዙ ነገር የምናየውና ብዙ ነገር የምንማርበት አለ ማለት ነው። እንግዲህ ምንድነው እየተፈጠረ ያለው ሲባል እንግዲህ ወይዘሮ ወርቄ ትናንትና የቆፈረችው ጉድጓድ አንዴ ለሰው አንዴ ለልጆቿ ስትቆፍር የነበረችው ራሷ ገብታ ትገኝበታለች ማለት ነው። እስር ቤት ላለመግባት ያልቆፈረችው ጉድጓድ የለም ነበረ፣ ግን መጨረሻዋ እስር ቤት ሆኗል ማለት ነው። ይሄ ደግሞ የስራዋ መንስኤ ነው ማለት ነው። ምክንያቱም እያደረገች ያለችው ፍጹም ስህተትና ፍጹም በጣም አሳዛኝ የሆነ ስራ ነው እየሰራች የነበረችው ማለት ነው። ይብን እንኳን በሰው ይሁን ግን ደግሞ በልጆቿ ላይ የምትሰራው ስራ በጣም አሳዛኝና በጣም ልብ የሚነካ ነበረ ማለት ነው። እንግዲህ ምንድነው ስንባል የትኛውን አክል እንኳን ልጆቻችን ክፉ መጥፎ ነገር ቢሆኑ ከወዳችን ከአንጀታችን እስከወጡ ድረስ እነሱን መቻል አለብን ብዬ ነው የማስበው። ያው ልጅ ነው። አንድ ጣት ገማኝ ተብሎ ወይ ደግሞ ተበላሽ ወይ ደግሞ ቆሰለ ወይንም ደግሞ ሸተቴን ብላችሁ ቆርጣችሁ እንደማትጥሉ አክል ልጅ ማለት ደግሞ እንደዛ ነው ማለት ነው። እንግዲህ ልጇ የወዴት ጉዲትንን አሳልፋ ለማስጠት ያላደረገችው ጥረት የለም። ግን ደግሞ የወዴት ጉዲት የእናቷን ክፋትና የእናቷን ጭካኔነት ስላስተዋለች እሷም ራሷን አትርፋለች ማለት ነው። ግን አሁን ወይዘሮ ወርቄ ግን የእሷ የሰራችውን ስራ እንዳለ ለየወዴት ጉዲት እየተናገረ ትገኛለች። ብላ ምንድን ያለችው አባቷን ገላለች፣ የአባቷ ገዳይ ነች የወዴት ጉዲት እያለ ትገኛለች ማለት ነው። ግን እኛ ከዚህም በፊት እንዳየነው የወዴት ጉዲት አባት ገዳይ ወይዘሮ ወርቄ እንደሆነች ለሀብትና ለንብረት በጭቅጨቋ የተነሳ ሊፈታት ባሰበ ሰዓት እንደገደለችው በመርዝ ነው የወዴት ጉዲት ስታወራ የነበረው። ግን ደግሞ ወይዘሮ ወርቄ ገልብጣ ልጇ እሷ ነች የገደለችው እያለ ትገኛለች ማለት ነው። እኔ በጣም ነው የሚያሳዝኑኝ በነገራችን ላይ ይሄ ሁላ ገበና ወይንም ብትችል ዝም ማለት ብትችል ይሄ ሁላ ነገር ከምትለፈልፍ ማለት ነው። ብቻ በጣም ነው የሚያሳዝነው ማለት ነው። እና ሁለተኛ ነገር ደግሞ ያው አስቻሉ ከወዲት ጉዲት ከፀሐዬ ጋር ታርቀዋል ማለት ነው። በስተመጨረሻም ቢሆን አለምዬ ለፀሐይ ፈቅዳለታለች ማለት ነው። ያው ፀሐዬ ከበፊቱም የእሷን ክፋትና የእሷ ለማግባት የእሷ ሁሉ ነገር አሳስቧት ሳይሆን እሷ ያሳሰባት ምንድን ነው ይጎዳታል፣ እነኚህ ሰዎች ዘራቸው አንድ ነው፣ ስራቸው አንድ ነው፣ ነገ ትልቅ መጥፎ ነገር ያደርሱባታል በማለት የተነሳ አይሆንም ብላ ነበረ። ግን በስተመጨረሻ ግን ያው ደስ በሚል ነገር የዚህን ያክል የምትወጁ ከሆነ እሱም ከተቀየረ ፈቅጄልሻለሁ ብላታለች ማለት ነው። ይሄ ነገር ያው በጣም ነው ደስ የሚለው። ይሄ ማለት ጓደኛ ምን ያክል ለጓደኛው እያሰበ መሆኑን ያሳያል ማለት ነው። በእርግጥ አለምዬ ከበፊትነቱን በጣም ጥሩ ነች። የማየ ነፍስ እንዲድን እዚህ ደረጃ ፈጣሪ በታች እንድትደርስ ያደረገችው አለምዬ ነች። አለምዬ ባትኖር ኑሮ እስካሁን ወንደሰንም ወይ ደግሞ ማየ ወንደሰን እናትም ትኖራለች ማለት ከባድ ነው፣ ቀልድ ነው ማለት ነው። ምክንያቱም ከዚህም በፊት እንዳየነው ወይዘሮ ወርቄና የወዲት ጉዲት እንግዲህ ምናክል ግድያ ለማድረስ ያላደረጉት ጥረት የለም። ያንን ጥረት ደግሞ አለምዬ ነች ከፊት ከኋላ እየሄደች ስታበላሽ የነበረው ማለት ነው። እና ቤተሰቦች የምን ለማለት ፈልጌ ነው፣ በጣም ነው ደስ የሚሉት አለም። አንደኛ ነገር ፀሐይም የአለምን ቃል ሰምታ ዝም ማለቷ፣ ሁለተኛ ደግሞ ስትፈቅድላት ደግሞ አመሰግናለሁ ብላ እንግዲህ ደስተኛ ስለሆንሽ በጣም ደስ ብሎኛል ብላ ነው የሄደችው ማለት ነው። በጣም ደስ ይላል። ግን ስትሄድ
እንግዲህ የዓለም አጋች ምንድን ነው መጥቶ ነበረ። ብሬን ይሰጠኝ አለበለዛ ይህንን ቪዲዮ ወስጄ ለፖሊስ ነው የምሰጠው። አንደኛ ክብራችሁ ይጠፋባችኋል፣ ስማችሁ ይጠፋል እያለ ይገኛል። አስቻለው ደግሞ የምን ክብር ነው የምን ስማችን ነው የሚጠፋው? ከጠፋ ቆየ። እናቴም ያለችው እስር ቤት ነው። የወዴት ጎዴትም ያለችው እንትን ቤት ናት። ጠፍታለች። ያለችው ቦታ ስለማላቅ አሁን ሄደክ መስጠት ለፖሊስ ትችላለህ። ግን ደግሞ ፖሊስ ቦታ ከሄድክ ለአንተም ጥሩ ስላልሆነ እኔ ወስጄ ልስጥልክና ሁሉን ነገር ይታይ እያለ ይገኛል ማለት ነው። ያው በእርግጥ እውነቱን ነው። ወይዘሮ ወርቄም ስለታሰረች ግን ደግሞ አስቻለው እህቱ ያለችበትን ቦታ ያውቃል። እህቱን ለቅጣት አለማቅረቡ እዚህ ነገር ስህተት አለው ብዬ ነው የማስበው። ምክንያቱም ትልቅ ወንጀል ሰርታለች የወዲት ጉዲት ማለት ነው። በእርግጥ ግን እዚህም እየተቀጣች ነው። እዚህም ትንሹ እስር ቤት ማለት ትችላላችሁ፣ ተመጣጣኝ እስር ቤት ማለት ነው። ባንስ እንኳን እዛ እንደዚህ አድረሽ ብሎ የሚቀጠቅጣት የለም። እዚህ ግን በግራና ቀኝ እንግዲህ በጥፊ እያለቻት ትገኛለች ማለት ነው። ያው ተመጣጣኝ እስር ቤትም ባይሆንም ግን አግኝታለች ብዬ ነው በራሴ በኩል የማስበው ቤተሰቦቼ። ሁለተኛ ነገር ደግሞ ምላችሁ ነበረ። ያው ግን አስቻለው ቢሆንም አሳልፎ እህቱን ለህግ ማቅረብ አለበት ብዬ ነው የማስበው። የተናክሉ እንኳን እዚህም ቅጣትን ብትሆንም የበለጠ ቅጣቷን ብታገኝ በጣም ቆንጆ ነው ብዬ ነው የማስበው። ያው ወንድምም ስለሆነ ነው እሷን እየደበቀ ያለው። ይሄ ደግሞ ጥሩ አይደለም ብዬ ነው እኔ በራሴ የማስበው ማለት ነው ቤተሰቦቼ። እንግዲህ ብቻ ያው አንድ ላይ ታርቆ ካሁን ወዲህ ህይወታቸውን አብሮ ሊመሩና ላይዋሻት ላትዋሸው ቃል ተግባብተዋል ማለት ነው። ማን ፀሐዬና አስቻለው ማለት ነው። እኔ በጣም ነው ደስ ያለኝ። ትገባዋለች። ምክንያቱም ያው አስቻለውን በጣም መልካም ሰው ነው። በስተመጨረሻ በጣም ጥሩ ሰውና አስተዋይ ሰው ሆኗል። ፀሐዬም እንደምታውቋት በጣም ሩሩ ሴት ነች፣ ጎበዝ ሴት። የወይዘሮ ወርቄን ጸባይ ችላ እስካሁን ድረስ በእነሱ ቤት መኖሯ እንግዲህ እሳት ውስጥ ያለ በቆሎ በሉት ከግራና ቀኝ እየተጠበሰ ማለት ነውና እንደዛ ማለት ትችላላችሁ። ለምትበላው እኮ ምግብ እየገመተቻት ማለት ነው። እና ያው በጣም ደስ ይላል። ያው አያችሁ እንግዲህ ፍቅር ከየት እንደሚመጣ አይታወቅም። ሁሉ ነገር እግዚአብሔር ነው የሚሰጠው። የማይታሰብ የማይቀየር ይቀየራል አይደለ? እኛ ሴቶች እኮ ጎበዝ ነን። በነገራችን ላይ ሴቶች ጎበዝና መልካም ናቸው። ነገሮችንም ማድረግ ይችሉበታሉ ማለት ነው። እና አስቻለውም በጣም ጎበዝ ነው። እንደዚህ አይነት ብል ሴት ዝቅ ብሎ ማየቱ በጣም ነው የሚያስደስተው። ያው አንዳንድ ሰዎች የበታቻቸውን ሳይሆን ላዩን ነው እንደሚዳቆኑ እንደምን ላይ ነው የማይወት እንደ ገመል ማለት ነው። ዝቅ ብሎ አዩ ማለት ነው። እና በዚህ ነገር እኔ በጣም አስደስቶኛል። ዝቅ ሲባል ከፍታም አለ ማለት ነው። እና ቤተሰቦች እንግዲህ ይሄ ሰውዬ ደግሞ እኔ በጣም ነው እየገረመኝ። ይሄ የወዲት ጉዲት ያሰሪ ፍቅረኛ ነው ባልተብየው አባቢ እያለ እንግዲህ ይሄ መተት የሚሰራው ሰውዬ በጣም ነው የሚያሳዝነው። በጣም ማለት ነው። ግን እንዴት ነው ጊዜውን ዋጃችሁት አይደለም? ብዙ ሰዎች ፍቅር፣ ብዙ ሰዎች እንደዚህ ብሎ የሚያስቡት ከምን ይመስላችኋል? እኔ አላቅም። ከእግዚአብሔር ጸጋ የሚወደዱ ሰዎች ማለት ነው። ባንስ ከምን መሰላችሁ? 100% 25% ናቸው። በቃ እንደዛ ነው ማለት ትችላላችሁ። ሌሎቹ እንዳለ ተይዟል። እንዳለ ባንሰሞለት እንደው ይቅር በሉኝና እንደው ምኑን አመጣሽ አትበሉኝ። ሀቢባ ቤት የተፈጠረውን አይታችኋል አይደለ? ፌመስ የሆኑ ሰዎች በየቃልቻ ቤት እየሄዱ መተት እያሰሩ ዩቲዩበሮች ምናምን ነገር እንግዲህ ፌመስ ለመሆን ማለት ነው። አስባችሁታል? ለገንዘብ ላፍት ተብሎ ከዳቢሎስ ጋር ቅሩኝነት ማለት ነው። ክርስቶስ የዳቢሎስን ስራ ለመደምሰስ መጣ ነው እንጂ የተባለው የዳቢሎስን ሀሳብና እቅድን ለማስቀጠል አይደለም የሚሄደው። ግን እኛ ሰዎች ምን እናደርጋለን? ቀኝ ስንባል ግራ ስንባል ቀኝ ነው ህይወታችን በሙሉ ማለት ነው። ፈጣሪ ልቦና ይስጣቸው። እንግዲህ እንደዚህ ለሚያደርጉ ሰዎች እላቸዋለሁ ቤተሰቦቼ። ከባድና መጥፎ ነገር በጣም የሚያስጠላ ነገር ነው። ገባችሁ? በግልጽ የመጣ ሰው ትዋጉታላችሁ፣ ትደበድቡታላችሁ፣ ትማከታላችሁ።
እንደዚህ አይነት ሰው ሆኖ ለመጣ ሰው ደግሞ በጣም እንደዚህ አይነት ሰዎችን ለመከላከል በጣም ከባድ ነው። ያው ለነሱ መከላከል ምንድነው ከእግዚአብሔር ጋር ያለንን ቁርኝነት ከእግዚአብሔር ጋር ያለንን እምነት ያ ከእግዚአብሔር ጋር ያለን ፍቅርን ማጠንከር ነው።